አንተ ምን ሰራለህ እዚህ ሲጀመር ሰው ቤተ ልጅ የት አለ ስማ ልጅ የት አለ ተረጋጋ ና ተረጋጋና ቁጭ በል አገልሻለሁ እንዴ አልሞታልኩ እንዴ አንተ ኮኒ ራዲዮልሽ እንደታም ቢያንስ ለልጅ ይስል ይልሽ አንቺም ልጅሽ ምንም የሚደርስባችሁ ነገር የለም በእርግጠኝነት ይልሽ ረዲት ምን ነግርሽ ማስፈራራቱን ተውና አሁን ልጅና ሚስት ነው ጋር ያሉት ልጅን ምንም እንዳታረጉ አሁንም ልትመጣ ፈልጋለሁ እኮ ልጅን ምንም እንዳታረጉ ችግር ከኔ ከመፈጠሩ በፊት ብትወጣ ይሻል አንተ ላይ አየው ጋር አድርገህ ከምገርስ አውጣ ለዚህ አንሰለ በቃ ኖርማል የምትረዳው ሰው አለ አይደል ተቆጥኛ እንደዛ እንደሆንኩ ነው የምታውቀው ሌላ አታውቅም እሷ ማስገደድ ይችላል ምክንያቱም እዚህ ጋር ስልጣን ያለው ሰው ነው ሰመለሽ ይሄ ቤትሽ አይደለም ከዚህ በኋላ እዚህ ቤት ድርሽ ይችላል ብትይ ሞትሽን ቁጣሪ ያለ ውጭ እንዳለ ነው አደጋ ላይ መጣው እኔንም ሳይቀር ማለት ነው ስለዚህ በቃ ማወቅ ያለብን ነገር በበቂ ሁኔታ አውቃል በቃ ይሄ በቃል ገቢ ራሱ እውነቱን ንገሪኝ ካልከኝ እሷን ካገባ በኋላ በጣም ተቀይሯል እሷ ከሞተች በኋላ ደግሞ ይበልጥ እየተሻለ መጣ በእርግጥ ለቅሶ ላይ አንድ ሁለት ስመጣ አስተውሳለሁ ሊዲያ ባል እንዴት ሚስቱን ይገላል ይወዳታል እኮ ይንሰፈሰፍላታል ተጋባን ያው እናቷም አትጠገብ በጣም ጥሩ ሰው ናትና ተቀበለች ማለት ሐሳባችን በቃ ሀብቱ እጃችን ላይ እንደገባ መውጣት ነው ከህይወታችን ከዚህ በኋላ ስለሳቸው ያገባ ህይወትን መኖር ያለብን ህይወት ኑር ሰላም ሰላም ጤና ይስጥልኝ እንደምን አላችሁ እንደምን ቆያችሁ እንደምን ከረማችሁ ይህ የንስራይን ሁለተኛው የዩቲዩብ ቻናላችን ነው ወይም የንስራይን መብረቅ የተሰኘው የዩቲዩብ ቻናላችን ነው በዚህ የዩቲዩብ ቻናላችን እንግዲህ በባለፈው ላይ የጀመርነው አንድ ኬዝ ነበረ እንግዲህ ከሚዜዎቹ ጋር የነበረኝን ቆይታ አይታችኋል በሚዜዎቹም በሰጡኝ ጥቆማ መሰረት አብርሃም ሌላ ትዳር እንዳለውና ባለው ትዳር ደግሞ ልጅም እንዳለው ተነግሮን ነበረ ቅዱስም እንግዲህ የዛን ቀን ቃል እንደገባልን ሁለተኛ አሁን አለች የተባለችው ሚስቱን ያለችበትን ቦታ ከነ ልጇ ሊያሳየን ፍቃደኛ ሆኖልናል እንግዲህ ከሱ ጋርም ተደዋውለን እሱንም ደግሞ አዲስ እንቅስቃሴ ካለው ለመከታተል እንዲመች ተብሎ የኛ ቲሞች እሱን በመከታተል ላይ የሚገኛሉ ከዚህ በተጨማሪም አዲስ ነገር ካለ ተብሎ ቤት አካባቢም የአብርሃምን እንቅስቃሴ እየተከታተልን ያለነው እንግዲህ አሁን ቅዱስን ቀጥሬዋለሁ ቅዱስ እንግዲህ ሚስትየው ጋር ይዞኝ ልሄድ ነው ረዲት የተባለችው ሚስቱ ጋር እንግዲህ ልንሄድ ነው አሁን ረዲት ጋር ገብቼ የሚኖረኝን ቆይታ እንድትጋበዙልኝ ከወዲሁ ጋብዣችኋለሁ ለዚህ የዩቲዩብ ቻናል አዲስ ሆናችሁ ካላችሁ ባካችሁ ቪዲዮን ከመጀመራችሁ በፊት ሰብስክራይብ ማድረጋችሁን እንዳትረሱ ይሄ ደግሞ ብዙ ሰዎችን የሚያስተምር ታሪክ ስላለው በደንብ ሼር እንድታደርጉ ትፈልጋለሁ ብዙ ሰው ጋር እንድደርስልኝ ስለምፈልግ ሼር በማድረግ ተባበሩኝ እንግዲህ አሁን በቀጥታ ከስቱዲዮ እንወጣና ቀጥታ ቲሜን ይዤ ቅዱስን አገኘዋለሁ ቅዱስን ካገኘሁት በኋላ ረዲት ጋር ገብተን የሚኖረንን ቆይታ እንድትጋበዙልኝ በድጋሚ ጋበዝኳችሁ መልካም እንግዲህ ውድ ቤተሰቦቼ ያው ቅዱስ በሰጠኝ ጥቆማ መሰረት እንግዲህ ረዲትን አግኝተናታል ከረዲት ጋር እንግዲህ ቆይታ እንዲኖረን ረዲትን ካግባባኋት በኋላ እንግዲህ ፍቃደኛ ሆናልኛለች በመጀመሪያ ረዲት ፍቃደኛ ስለሆንሽልኝ ከልብ አድርጌ አመሰግናለሁ እኔም አመሰግናለሁ እስኪ መጀመሪያ ከትውውቅ እንጀምርና ረዲት ማን ቼት ነው የተወለደችው ምንስ ነው የምትሰራው የሚለው ነገር እስኪ ባጭሩ አጫውች ስሜ ረዲት ይባላል የተወለድኩትና ያደግኩት ደግሞ ሐዋሳ ላይ ነው እና አጋጣሚ ለትምህርት አዲስ አበባ መጣሁ እዚህ ቀረሁ ማለት በምን ምክንያት አዲስ አበባ ላይ ልትቀር ይቻልሽ በፍቅር ምክንያት ማለትም አብርሽ ማፍቀር መጣሁ እዚህ ቀረሁ እንዴት ነበር ረዲት ያንቺና የአብርሃም ግንኙነት የተጀመረው እኔና አብርሽ አጋጣሚ ካፌ ውስጥ ነበርንና ምሳ እየበላው ያለ ተፋጠጥን ከዛ መምጣት ሰው አለ ወይ ስለኝ በጣም ማለት ያው ምትንቀባረሩ ሴቶች አሉን አይደለ ልክ እንደዛ ሆንኩኝ ከዛ ያው አወራን ስልክ አስደውይልኝ አለኝ እኔ እንደውም አብረን እንሆናለን የሚል ሐሳብም የለኝም ማለት እንሆናለን ስለ እንግባባለን ወይ እንደውላለን የሚል ሐሳብም አልነበረኝም በዛን ታይም ከዛ ስልኬን ወሰደው በቃ ማውራት ጀመረን በስልክ ያው ፍቅር ውስጥ ገባሁ በጣም የሚገርም ታሪክ ነው ከዛ በኋላ ስለምንድን ነው ወደ ቤት መመለስ ያልፈለግሽ ትምህርትሽ ላይስ እንዴት ነው ገፋሽ
ከአብርሽ ጋር ፍቅር ውስጥ በነበርኩ ሰዓት ጽንስ ተፈጠረ። ቤተሰቦቼ በጣም አርደኛ ስለሆኑ በቃ እዚሁ ቀረ። ማለት ከአብርሃም ጋር እንዴት ነበራችሁ በሰዓቱ? የአንድ ሰው ፍቅር ታውቃለህ? እኔ ብቻ ነኝ የማፈቅረው፣ እሱ አያፈቅረኝም። እንዴት እንደዚህ ልታስብ ይቻልሽ? ፍቅር እኮ ድርጊት ይገልጻል። ፍቅር እኮ ቃላት ይገልጹታል። እሱ አያፈቅረኝም። እኔ ብቻ ነኝ የማፈቅረው። እኔ ብቻ ነኝ የምሳሳለት። እናም በቃ ኢቨን አርግዣለሁ ስለው እንኳን አላመነኝም። ከሌላ ሰው ጋር ነው ያረገሽው፣ ከሌላ ሰው ጋር ተጋርመሽ እየመጣሽ እኔ ላይ አትጩይብኝ እያለ ያስፈራራኝና ይጮህብኝ ነበር። ቤተሰቦቼ ደግሞ ይህን ካወቁ ይገሉኛል። ማለት ረዴት አንቺ ከሌላ ሰው ጋር ግንኙነት ነበረሽ ከሱ በፊት ወይም ከሱ ጋር በነበርሽበት ሰዓት? ከሱ ውጭ ምን እንዳላቅም እሱ ብቻ ነበረኝ። ከሱ ውጭ አንድ ወንድ እንኳን አላቅም። አብርሃምስ በሰዓቱ የነበረበት ነገሮች እንዴት ነበረ? ማለት ምንም ፍቅር ሳይኖረው ነው ከአንቺ ጋር ግንኙነት ጀምሮ የነበረው? ታዲያ ይሄን ነገር በምንነግሪው ሰዓት የሱ ምላሽ ምን ነበር የነበረው? ስድብና ሌላ ሰው ጋር ሄደች ነው፣ ሌላ ነገር የለም። እስኪ ወለድ ድረስ ስቃይ ውስጥ ነበርኩ። አይ ምንም ከጓደኛው ጋር እየተመሳከረ እኔን ይሰድቡኝ ነበር። አለ ከቅዱስ ጋር? እኔን በጣም ያሰቃዩኝ ነበር። ሳረጋግጥለት ጊዜ ነው ያመነኝ። ማለት በቃ ጓደኛዬም መክሊትም ነገረችው ያለሁበትን ሁኔታ በደንብ ሲያይ ጊዜ በስተመጨረሻ አመነ። ማለት ልጁ ከተወለደ በኋላ ነው? እንዴት ነበር እስኪ የእርግዝና ወቅቶችሽን ያሳለፍሻቸው እንዴት ነበር? ሁሉም ሰው በራሱ ጫማ ሲሆን ነው ጉዳቱ የሚገባው። በጣም ስቃይ ውስጥ ነበርኩ። በጣም ከባድ የሱ ጭቅጭቅ አለ፣ ትምህርት ቤት መቋረጥ አለ፣ የቤተሰብ ስቃይ አለ። እነሱ ጭራሽ እንዳያውቁ ብዬ ስልኬን ሁሉ አጠፋፍቼው ነበር። ፈተና ይበዛብኛል ብዬ ነበር ስልኬን ያጠፋፋሁላቸው። ከዛ በኋላ ጓደኛዬ መክሊት ቤት ነው የታረስኩት። እንደ እናት እንደ እህት ሆና ራሳችን ካመነልኝ በኋላ ይኸው ተከራይቼ እኔም ያቅሜን እሰራለሁ። እሱም ፌቨንን ካገባት በኋላ እኔም መርዳት ጀመረ በስነ ስርዓት። አንቺ እንዴት ነው አልከበደሽም ፌቨንን ሊያገባት እንደሆነ ስትሰሚ? መቼስ ነበር ከአንቺ ጋር በነበረበት ሰዓት ላይ ነው ከፌቨን ጋር የፍቅር ግንኙነት ጀምሮ የነበረው? እኔ እርግዤ እያለ ከፌቨን ጋር ሊጋባ እንደነበር ሰማሁ። ከዛ ባረጭ ላይ ዳንኩት። ለመቀበል አይከብድም? ምን ላድርገው? አካሉ ብቻ ምን ያደርግልኛል? ማመስገኛ ልጁ ሰጥቶኛል። ገደፍቶ መቀመጥ ያለ ፌቨንስ ስለዚህ ጉዳይ የምታውቅ ይመስልሻል? እሱ የምታውቀው እኔ ተረጂ ልጅ መሆኔ ብቻ ነው። ማለት እኔ ሊረዳኝ እንደመጣ ነው የምታውቀው። እንደሚረዳኝ በቃ ኖርማል የምትረዳው ሰው አለ አይደል? እንደ ጓደኛ እንደዛ እንደሆንኩ ነው የምታውቀው፣ ሌላ አታውቅም። ከቅዱስ ጋር በነበረኝ ቆይታ ግን አንቺ እነ ፌቨን ቤት ማለትም ወይዘሮ አትጠገበት ቤት በተደጋጋሚ ትሄጂ እንደነበረ ነግሮኛል። እንደበር ምክንያቱ በቃ በቤት ውስጥ አስቤዛ ምናምን ወይ ገንዘብ ሲያስፈልገኝ የሆነ ነገር ሲያስፈልገኝ እዛ ሄድኩ እቀበላለሁ። ከዛ ውጭ ግን ብዙም አልቆየም።
ወደ ቤት መጣ። ታዲያ ይሄን ሚስጥር እንዴት ይዘሽ ቆይሽ? ታዲያ አንቺ ይገለኛል፣ በእኔ ህይወት ውስጥ ከገባሽ እገልሻለሁ፣ ህይወትሽን አጠፋዋለሁ ብሎኛል። ለልጁ ብቻ ነው እሱ ያለው። ከህይወት ውስጥ መግባት የለብኝም፣ ከገባው ያልቀልኛል። ረዱ እየነገርሽኝ ያለሽው በጣም ለመቀበል የሚከብድ ነገር ነው። ማለት ይህን ነገር ተቀብሎ ለመኖር እንግዲህ የልጅ አባት የሆነውን ትዳር እንዲኖረው መፍቀድ፣ ከዛ በኋላ ደግሞ ሚስጥሩን ይዞ መቀመጥ በጣም ከባድ ነገር ነው የሚመስለኝ አይደለ? ታዲያ በዚህ ሁሉ ጊዜ ውስጥ በቃ ይህን ነገር የምታውቁት አንቺና ጓደኛሽ ብቻ ናችሁ? ጓደኛ የማታውቅ ቤተሰብ ቀን ብዬ ነው ጥያት የወጡት መክሊት። ይህ ሚስጥር የምናውቀው እኔ አብርሃምና ቅዱስ ብቻ ነው። መክሊትም ስለዚህ ጉዳይ አታውቅም? አታውቅም። እንዴት ግን የእርግዝና ጊዜሽን እሷ ጋር ያሳለፍሽው አይደል? አትጠይቅሽም ነበር ስለዚህ ጉዳይ? ለምን ላስጨንቃት? ያን ሁሉ ጊዜ ያሰቃዩት አይበቃትም? አራስነት ማለት እኮ ከባድ ነው እና ያን ሁሉ ተሸክማያለች። ድጋሚ ምን ብዬ ልንገራት? ለማመን ተብሎ ይነገራል? ትምህርቷን ልትማር የመጣች ልጅ ዲቃላን ታቀፈች ነው ወይስ አግብታ ወለደች ልባል? ምን ልበል? ለማን ላውራ? ያው መጠየቁ አይቀርም ጊዜ ረዱ። ያው ስሜትሽ እንዲቀያየር እንትን ውስጥ እንድልከትሽ ሀዘን ውስጥ ልከትሽ አይደለም ሀሳቤ፣ ግን ያው ማወቅ ያለብኝን ነገር ማወቅ ስላለብኝ ነው። ማለት መክሊት መጠየቁ አይቀርም በዚህ ጉዳይ። አሁን ግን ትምህርት ስላቆምኩኝ ስልክም ብዙ ምን ስለሌለኝ ስልክ ቀይሮ ሊሰጠኝ ከእሱ ጋር ብቻ ነው የምገናኘው እና ከቤተሰቦቼ ጋር እየደወልኩኝ አንድ በእንደዚህ ጉዳይ ተራዘመ ትምህርት እያልኩኝ ይሆናል። በጣም ብዙ ፈተና እንዳለብሽ ይሰማኛል። በጣም ብዙ ነገር እንዳይጅ። እስኪ ትንሽ ስለ ወይዘሮ አትጠገብና ስለ ፌበን የተወሰነ ነገር እንድታጫውችኝ ይፈልጋሉ። አንዳንዴ እነሱ ልክ እንደሱ ይረዱኛል። ማለት በቃ እሱ እንደሚረዳኝ አይደለም ያሰቡት። በቃ በልብስም በምንም እያወጡ ሲሰጡኝ አሜን ብዬ ይቀበላለሁ። ከዛ ውጭ ግን ብዙ እንትን የለኝም። ረዲትን ያው ያልሽ ያልተመለሰልኝ ብዙ ጥያቄዎች አሉ በዚህ ታሪክ ዙሪያ ማለት ነው። አብርሃም እና ፌበን ከተጋቡ እንግዲህ ለመጋባትም የፍቅር ግንኙነትም የነበራቸው አጭር ጊዜ ነበረ። ከዛ ከተጋቡም በኋላ ደግሞ ፌበን ወደ ህመም ገብታ ወዲያው ነበር የሞተችው አይደል? ይሄ ነገር መረጃው እንዳለሽ እርግጠኛ ነኝ። በሰዓቱ የነበረው ነገር እንዴት ነበረ? ስትታመም ብዙ ጊዜ እሱ ነበር የሚለፈው፣ ይመላለስ ነበር ሆስፒታል። እናትየውን ያግዛታል። ግን ልጁንም አልረሳም። እኔ ልሄድ ስለው አይቻልም እዚሁ ይለኛል። በቃ ቀብሩን ሄድኩኝ፣ አስተዛዘንኩኝ። ከዛ በኋላ ሄጄ አላውቅም። እሱ እዚህ የመጣ ይጠይቃችኋል? ግን ሁሌም ያለው ገቢ ራሱ እውነቱን ንገሪኝ ካልከኝ እሷን ካገባ በኋላ በጣም ተቀይሯል። እሷ ከሞተች በኋላ ደግሞ ይበልጥ እየተሻለ መጣ። ስለ ለልጁ ያለው ፍቅር፣ ለልጁ ያለው ጊዜ እሷ ከሞተች በኋላ በደንብ ተቀየረ። ማለት ከዚህ ጀርባ ምን ሊኖር ይችላል? እንደዚህ ሊሆን ይችላል። የሱስ ቤተሰቦች ስለዚህ ጉዳይ ያውቃሉ? እሱን እፈራዋለሁ አይወደኝም እያልኩ እንዴት ቤተሰቡ ጋር መድረስ እችላለሁ? ምናልባት ምናምን ሲያወራ ሰምተሽ አታውቂም? ስለ ቤተሰቦች እሱ ስለ ሴት ያወራ እንጂ ስለ ቤተሰቡ እኮ ሰምቼ ስለ አዲሱ ሚስቱ ምንድን ነው የምታውቂው ነገር ያለ? ስሟን ከስም ውጭ በአካል እንኳን አይተሻት አታውቂም? ምንም አላውቅም። ማለት እዛ እየሄድሽ እና ትጠገብ እና ዞራ ትጠገብ ቤት እየሄድሽ የምትቀቢው ብር እንዳለ እየነገርሽኝ ነበረ። ፌበን ካረፈሽ በኋላ ግን አሁን አዲሷ ሚስት ከመጣሽ በኋላ ሄድሽ መቀበሉ ነገር ቆመ? ማለት በቃ እንዴት ልበልክ፣ የሆነ ታይም ላይ ሂጂ ነበረም እያጽናናቸው እያለ እግራቸው ላይ ተኝቼ እያሻሸው ነው ያለኝ። አቤት ስለው ትሰሚያለሽ፣ ይሄ ቤትሽ አይደለም፣ ከዚህ በኋላ እዚህ ቤት ድርሽ እላለሁ ብትይ ሞትሽን ቁጠሪ ያለኝ። ማለት ስለው በቃ እዚህ ቤት ድርሽ እንዳትይ፣ የሚያስፈልግሽ ነገር ካለ እዛው ቤትሽ እዛው ባለሽበት መጠየቅ ትችያለሽ፣ እዛው አመጣልሻለሁ። ሁለተኛ ግን እዚህ ቤት እግርሽ እንዳይደርስ አለኝ። ይቻቻችሁ ማለት አሁን ራዲዮ ልሽ ይሄን ጉዳይ እንግዲህ ያስፈልገኝ
አንቺንም ያስጨነቁሽ ያለው ትዝታ ውስጥ ትካዜ ውስጥ የሚከተኩሽ ማለት ነው። ወይዘሮ አትጠገብ ከጠፉ 2 ዓመታት ተቆጥሯል። የትግቡ የሚታወቅ ነገር የለም። በዚህ ውስጥ ደግሞ የአብርሃም እጅ እንዳለበት ነው እየተሰማኝ ያለው። ስለምን ነው የምታወራው? ወይዘሮ አትጠገብ እንግዲህ 2 ዓመት አልፏቸዋል ገዳም ሄደዋል ተብሎ ከተሰወሩ። ይህ እውነት ሊሆን አይችልም። እሳቸው ለምንድን ነው? ምን ጠላት አላቸው ነው? እሳቸው በፍጹም ሊሰወሩ አይችልም። ረዲት አሁን ያው አሳስቦኝ ይህን ታሪክም የመጣሁት ወደ እናንተ ቤት ውስጥ የገባሁበት የወይዘሮ አትጠገብ መሰወር ጋር በተገናኘ ነው። ከዛ ውጭም ደግሞ ያልተመለሰልኝ ብዙ እንቆቅልሾች አሉ። ከሱ ውስጥ አንዱ የፌቨን ህልፈት ነው። በፌቨን ህልፈት ውስጥም ምናልባት የአብርሃም እጅ ይኖራል ብዬ አስባለሁ። እንዴ ባል እንዴት ሚስቱን ይገላል? ይወዳታል እኮ ይንሰፈሰፍላታል። እኔ እንጃ ረዲት፣ እኔ ይወዳታል ብዬ አላስብም። ምክንያቱም የሚወዳትን ሴት እንዴት ነው ሞታ እንኳን 40ዋ ሳይወጣ ሌላ ሚስት የሚያገባው? እኔን እኮ የሚጸየፈኝና የሚያንቋሽሸኝ እኮ ነው። እሷን እኮ እንዲህ እንደሚንከባከባት ስለማታውቀው ነው። ምናልባት ሀብት ንብረት ስላላት ለሀብት ንብረቷ ብሎ ጤነኛ አይምሮ ያለው መቼም እንግዲህ ሚስቱ ሞታ 40 ያደርጋል ብዬ አላምንም። ሲቀጥል ደግሞ እሳቸው ወይ ቤተክርስቲያን ሆናሉ እንጂ በፍጹም ይሰወራሉ ብዬ እኔ ማመን ይከብደኛል። እኔ ምንም እሱም የሚሆን ከሆነ ማረጋገጥ አለብን። ረዱ አይልሽ ለ2 ዓመት ያህል ነው እንግዲህ ወይዘሮ አትጠገብ ከቤታቸው ከጠፉ አብዛኛውን ነገር እና ደግሞ እያየን ያለነው እና እየተነገረን ያለው አብርሃም ህይወት ውስጥ ብዙ ለውጥ አለ። ካንቺ ጋር በእርግጠኝነት በጓደኝነት ዘመን በነበራችሁበት ሰዓት ላይ አብርሃም ምንም አይነት ስራ የለውም ነበር አይደል? አዎ። አሁንም ደግሞ ስራዎች እየሰራ እንዳለው አውቃለሁ። እሰራለሁ ይለኛል፣ ግን ብዙም እንደቆጨ ብላ የምናወራው ነገር የለም። እዚህ ሲመጣ የሚይዛቸው መኪኖችን እያየሽ ነው መቼም። እነዚህ ሁሉ እንግዲህ በሱ በስራ በጥረግት የመጣ አይደለም አይደል? መች ከቤት ያስወጣኝ ነው። ከቤትም አትወጭም እንዴ? አልወጣም ማለት አልገባኝም። ለምንድን ነው ከቤት የምትወጪ? የማይፈልገው መታየት የለብሽም ነው የሚለኝ። በቃ ውጭ አትውጪ፣ እኔ ባለሽበት አመጣልሻለሁ ነው የሚለኝ። ፈልጎን ያለሁበት ድረስ ነው የሚያመጣው። ማለት አብርሃም ሌላ ማላቀው እንትን ውስጥ እንዳለ ነው እየተሰማኝ ያለው። እየሰራቸው ያሉት ወንጀሎች ላይ ወንጀል ነው እየደራረበ ያለው። በእርግጠኝነት ከዚህ ሴትዮ መታገት ጀርባ ወይም መሰወር ጀርባ የአብርሃም እጅ በቀጥታ እንዳለበት እርግጠኛ ነኝ። አብርሽ ምንም አያደርግም። በጣም የዋህ ነው። እውነት የምሬን ነው። ረዱ አንቺ አሁን ስለምትወጂው ነው ነገሮችን ከቨር ልታደርጊለት እየሞከርሽ ያለሽ ይገባኛል። ያው የልጅሽም አባት ስለሆነ አሳልፈሽ መስጠት የለብሽም የምታውቂውን መረጃ። ለዛ ነው እየደበቅሽኝ ያለሽ። እኔ ምንም እንደበቀ ነገር የለም። በግልጹ ነው እየነገርኩ ያለሁት። እኔ እስከማውቀው ከሆነ አብርሽ ምንም አይነት ወንጀል ይሰራል የሚል ሀሳብ የለኝም። ታዲያ ይህ ሁሉ ለውጥ እንዴት መጣ? ምናልባት በፌቨን መስሪያ ቤት ውስጥ በመስራት በሚያገኘው ገቢ። እሱ ማጣራት ባለብኝ መንገድ ማጣራናል። ግን አሁን ረዲት አንቺ አንድ ነገር እንድትተባበሪኝ ግን እፈልጋለሁ። እኚህ ሴትዮ መጥፋታቸው ብዙ ሰዎችን እያስጨነቀ ነው ያለው እና ደግሞ ያልተፈቱ እንቆቅልሾች ብዙ ነው ያሉት። የፌቨንም ማለፍ ከዛ በኋላ ደግሞ እንግዲህ አስቢው ወንድ ልጅ ነው የሴት ቤት ውስጥ የገባው። ከዛም አልፎ ደግሞ ሚስቱ ካረፈች በኋላ ሌላ ሚስት አግብቶ ሲመጣ ምን ሴትዮ ፈቃደኛ አድርገው እንግዲህ ሁለቱም ስጋ አይደሉም፣ ቤተሰብ አይደሉም። ቤት ውስጥ ገብተው መኖር ከጀመሩ በኋላ የዚህ ሴትዮ መሰወር ከጀርባው ትልቅ ወንጀል እንዳለ ነው የሚሰማኝ። ስለዚህ አሁን እየተፈጠረ ያለውን ነገር ሊፈጠርም የታሰበውን ነገር ከአሁኑ ማስቆም መቻል አለብን። በእርግጥ ልክ ነህ። ቀድሞ የፌቨን ሀዘን ሳያልቅ እሷን ማግባቱ እኔም አስደግጦኛል። ግን እሱ ይህንን ያደርጋል ብዬ እንዴት ስለምን ከአሁኑ ይኸውልሽ ረዱዬ እንድተባበር የሚፈልገው ነገር ምታውቂያለሽ። ይሄን ነገር ማጣራት መቻል አለብን እና አብርሃም ደግሞ እዚህ የተደበቀውን ቤተሰቡን ሚስጥር ማንም እንዲያውቁበት አይፈልግም። ካወቀ ማን ያለቀልኝ? አይረዱ ይኸውልሽ እኔ ለአንቺ ማድረግ ባለብኝ ልክ አደርጋለሁ። መደገፍ ባለብሽ ልክ እንደግፍሻለን። ማንም ሰው ደግሞ ጫፍሽ እንዳይነካ የምናደርግ ይሆናል። እዚህ ጋር ከካሜራ ጀርባ የምታያቸው ቲሞች እንዳለ አንቺን ለመርዳት ይህን ሀቅ ለማውጣት የተሰበሰበ ቲም ነው ያለው። ስለዚህ እኔ አንድ ነገር እንድታደርጊልኝ እፈልጋለሁ። አብርሃም ጋር ደውይለትና ቤት እንዲመጣ እንድታደርጊ እፈልጋለሁ። አልሞት አልኩ እንዴ?
ረዲዮልሽ እንድታምኚ ለልጅ ይስል ይልሽ አንቺንም ልጅሽ ምንም የሚደርስባችሁ ነገር የለም። በእርግጠኝነት ይልሽ ረዲት የምነግርሽ አብርሃም ወንጀል ውስጥ ካለ በትክክል ለአንቺም ለልጁም አይጠቅማችሁም። ወንጀል ውስጥ ካለበት በወንጀሉ መቀጣት መቻል አለበት፣ መታረም አለበት፣ መስተካከል አለበት። ለአንቺ የሚያስፈልግሽ ለልጅሽ የሚያስፈልግሽ የእሱ መስተካከልና መታረም ነው። እዚህ ጋር ደግሞ እኔ ቃል እየገባሁልሽ ነው። አንቺ ላይ ምንም የሚደርስብሽ ነገር የለም። የሚያስፈልግሽን ጥበቃ ሁሉ ነገር እኔ የማሟላልሽ ይሆናል። ቤትን መቀየር ካለብሽ ቤትሽን እናስቀየርሽ ይሆናል። ነገሮችን ሁሉ ማለት ነው በአግባቡና በጥንቃቄ ነው የምናካሄደው። ልጅ የአባት ፍቅር አሳይቻለሁ ነው ረዱ። ያው የአባቱን ፍቅር እኮ እየነሳሽ እኮ አይደለም፣ አባቱ ካለበት ወንጀል እንዲታረም ነው እያደረግሽ ያለሽው። ወይዘሮን አጠገብ እጅ በልተሻል። መቼም እናትሽ ናቸው ለአንቺ ማለት። እዚህ ሴትዮ ድንገት ተነስተው መሰወር አንቺን አያሳስብሽም? ስለዚህ ረዱ አሁን ይኸውልሽ ቀጥታ አብርሃም ጋር እንድትደውይለት እፈልጋለሁ። ከዛ በኋላ ያው እንደነገርሽኝ የአብርሃም እንግዲህ ጉድለቱ ያለው ልጁ ላይ ነው አይደል? ለልጁ ነው ምንም ነገር የሚያደርገው። ልጁም ስላለ ነው ከአንቺ ጋር እስካሁን ያለው ግንኙነት ያልተቋረጠው። ስለዚህ የሆነ ምክንያት ፈልገሽ ማለት ነው አብርሃምን ወደዚህ ቤት እንዲመጣ እንድታደርጊልኝ እፈልጋለሁ። ስለሌላው ነገር ምንም ነገር እንዲያሳስብሽ አልፈልግም። ይረዲዮልሽ ከህግ በላይ ማንም ሊሆን አይችልም። እኔ ደግሞ ሙሉ የህግ ክለላ ሰጥሻለሁ። ማድረግ ያለብኝን ነገር ሁሉ አደርግሻለሁ። አንቺ ሲጀምር እንደዚህ የሚገባሽ ሰው አይደለሽ። ወጣት ነሽ፣ አቅም አለሽ፣ ሰርተሽ መለወጥ መስራት የምችል ሰው ነሽ። አንቺን ደግሞ መደገፍ መርዳት ባለብን ልክ እንረዳሻለን። ሁሉን ነገር አብረን የምናስተካክል ይሆናል እየተነጋገርን። እንድታምኚኝ ግን እፈልጋለሁ በደንብ። ተረዳሽኝ ረዲ? ስለዚህ አሁን ለእሱ እንድትደውይለት እፈልጋለሁ። እንግዲህ ውድ ቤተሰቦች ያው እንግዲህ ረዲት ጋር ያለውን ነገር የምትሰሙት ነገር በጣም የሚከብድና የሚያስገርም ነገር ነው ያለው። እቺ ልጅ ለፍቅር ብላ ብዙ መስዋዕትነት ስትከፍል ቆይታለች እስካሁንም ድረስ። አሁንም በመክፈል ላይ ነው የምትገኘው። አብርሃም እንግዲህ ምን እያደረገ እንደነበረ እንግዲህ አስቡ። 3ኛ ትዳር ነው አሁን ያገኘንበት ያለ ነው። 3 ትዳሮችን ሲያፈራርቅ እዚህ ያለችውን ረዲትን እንግዲህ ያው በማስፈራራት በዛቻም አንዳንዴ ሲያልፍን በሚያደርስባት ነገሮች እንደገና ደግሞ ለልጇን ብላ አርፋ ተቀምጣለች ቤት ውስጥና ብዙ ሚስጥር ከአብርሃም የምናገኝ ይመስላል። እዚህ ስላለው ነገር ሊዲያ ታውቃለች አታውቅም የሚለው ነገር ሌላ ጠያቂ ጉዳይ ነው። ግን አሁን ከረዲት እየሰማን እንዳለነው 3ቱ ብቻ ናቸው ይህ ሚስጥር የሚያውቁት። 4ኛ ደግሞ የሊዲያ ጓደኛ የፌበን ጓደኛ አንደኛ ሚዜዋ ነች መረጃውን የምታውቀው። ከዛ ውጭ እንግዲህ ይሄ ቤተሰብ ያውቃሉ የሚለውን ነገር ሌላ አጠያቂ ጉዳይ ነው። ስለዚህ አሁን እንግዲህ ቀጥታ ረዲት ለአብርሃም እንድደውልለትና እዚህ ቤት ድረስ እንዲመጣ እናደርገዋለን። ከዛ የሰበሰብናቸው መረጃዎች አሉ። ከሱ ጋር ቁጭ ብለን የምንነጋገር ይሆናል። ይህን ቪዲዮ ለመጀመሪያ ጊዜ እያያችሁ ያላችሁ ካላችሁ እባካችሁ ቪዲዮውን ከማየታችሁ በፊት ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ብዙ ሰዎችን ሊያስተምር የሚችል ትልቅ ታሪኮች ስላለበት ቻናሉን በደንብ ሼር እንድታደርጉ ትፈልጋለሁ። የኛ ክፍያችን እንግዲህ የእናንተ ሰብስክሪፕሽን እና ሼር ማድረግ ነው። ላይክ እንድታደርጉት ቪዲዮ እንፈልጋለሁ። ከዛ ውጪ ደግሞ የሚሰማችሁ ማንኛውንም አስተያየትም ጥቆማም ኮመንት ላይ ማስቀመጣችሁን እንዳትረሱ። ስለዚህ አሁን በቀጥታ ረዲት ለአብርሃም እንድደውልለትና ቤት እንዲመጣ እናደርገዋለን። ከዛ በኋላ የሚኖረኝን ቆይታ እንድትጋበዙልኝ ከወዲሁ ጋበዝኳችሁ። መልካም ቆይታ። ሄሎ ሄሎ አብርሽ፣ ምንድን ነው? የት ነክ? ምን ፈልገሽ ደውልሽ? ለምን ደውልሽ? የት ነክ? ምን አገባሽ? ምን ፈልገሽ? ለምን ፈልገሽ ደውልሽ? ሌላ አብርሃም ማን ልበል? እኔ መርማሪ ጋዜጠኛው ነኝ። አወቀኝ? ምን ፈልገሽ? ለምን ደወልክልኝ? ደግሞ ብለህ እዛም ሄድክ? ይኸውልህ አሁን ልጅህና ሚስትህ አብኔ ጋር ነው ያሉት። ምን ልታረግ እዛ ሄድክ? ሲጀመር አንድ ነገር ልንገርህ አብርሃም፣ ተረጋጋና አውራኝ። ትሰማኛለህ? ይህን ነገር ምን አውቀህ? ችግር የለም፣ ከእሷ ጋር ያለኝን ነገር ጨርሳለሁ። ችግር የለም። ትሰማኛለህ አይደል? ደግሞ ዋጋ እንሰጣለን። ማስፈራራቱን ተውና አሁን ይኸውልህ ልጅና ሚስት እኔ ጋር ነው ያሉት። ልጅን ምን እንዳታረጉ
አሁኑን እንድትመጣ ፈልጋለሁ እኮ ልጅ ምንም እንዳታረጉ ችግር ከኔ ጋር ነው አይደለ? አሁኑን እንድትመጣ ፈልጋለሁ እኮ ልጅ ምንም ነገር እንዳታረጉ። የሰማኸኝ ነው አይደል አብርሃም? አሁኑን እንድትመጣ ፈልጋለሁ። ትመጣለህ? የት ነው የምመጣው? የት ነው የምመጣው? ልጅና ሚስት ያሉበት ቦታ ላይ። እሺ ልጅ ምንም እንዳታረጉ። ከኔ ጋር ያለ ችግር ከኔ ጋር ጨርሳል መጣው። እሺ ረዲት ምንም የሚያስጨንቅሽ ነገር የለም። ትክክለኛ ስራ ነው የሰራሽው። እሱን እኮ ስለማታውቀው ነው። ይኸውልሽ እኔ ቃል ገብቼልሻለሁ ምንም አይነት ነገር አይደርስብሽም። የኔን ሰዎችን እዚህ አስቀምጬ ነው የምሄደው። ከዛ በኋላም ደግሞ አሁን ካለሽበትን ቤት ደግሞ የተሻለ ቤት ፈልገን ደግሞ ተከራይተን የምናሰጣሽ ነው። እኛ አንቺ መደገፍ ባለብን መልኩ እንዳለ እንደግፍሻለን። እሺ ልጁ አባዬ ቢለኝስ? ይኸውልሽ ረዲት አሁንም እኮ ማለት ነው አብርሃም እዚህ ወንጀል ውስጥ አለበት የለበትም የሚለውን ገና እየተጣራ ነው ያለው። ገና ጥርጣሬ ላይ ነው እንጂ ያለ ነው። አብርሃም ወንጀል ሰርቶ ይሁን አይሁን በትክክል እሱ እንደሚለው ሴትዮዋ ገዳም ናቸው እና የሚለው ነገር ለማጣራት ስለምንፈልግ ነው። ግን አብርሃም ብዙ የሚጣረሱ ነገሮችን እየነገረን መደበቅ የፈለገው ነገር ስላለ ነው ይሄን ለማድረግ የተገደድነው። ዳሽኛ አይደለ ረዲት? እንግዲህ ውድ ቤተሰቦቼ ያው አብርሃምን ያው ማድረግ በሌለብን መልኩ ያው እሱን ግን አግኝተን ማነጋገር ስላለብን የእሱንም ደግሞ አንድ ሚስጥር እንዳወቅንበትና ያው ልጁ ደካማ ጎኑ እንደሆነ ስላወቅን በልጁ ያው በኩል እንዲመጣ እያደረግነው ያለ ነው። አብርሃም ከመጣ በኋላ ምን ይፈጠራል፣ ምን ሊፈጠር ይችላል የሚለው ነገር የምናየው ይሆናል። እንግዲህ አብርሃም እኔ እንደማስበው ከሆነ ብዙ የደበቀ ሚስጥሮች አሉ። ለዛም ይሆናል በቃ ነገሮችን ለመሸፋፈን እየጣረ ያለው። በዛ ላይም ደግሞ እንደምትሰሙት ይኸው ዛቻና ማስፈራሪያውንም አሁንም አልተወም። እንደተደረሰበት ሚስጥሩ እንዳወቀን እያወቀ ራሱ ይህን አድርጓል። ምናልባት ስለዚህ ጉዳይ ሊዲያ ታውቃለች አታውቅም የሚለው ነገር ሌላ ታሪክ ነው። ምናልባት ሊዲያም እንድታውቅ የማይፈልገው ነገር ስላለ ነው ከዚህ በፊት ረዲት ትገባበት ትመላለስበት የነበረው ቤት ላይ እንዳትመጣም ያደረጋት ለዛ ይመስለኛል። ከዚህ ጀርባ አብርሃም ምንድን የደበቀው ምንድን እያደረገ ያለውን የሚለውን ነገር እንግዲህ አብረን ከእናንተ ከውድ ቤተሰቦች ጋር አብረን የምናጣራ ይሆናል። አሁን አብርሃም እስኪመጣ ድረስ ያው እየጠበቅን ነው ያለው። በዚህ አጋጣሚ ያው ለረዲት ማድረግ ያለብን መደግፍ ባለብን ልክ እንደግፋታለን። እሷም ደግሞ ምንም እንደማይደርስባት ያው በህዝብ ፊት ነው እንግዲህ በቤተሰቦች ፊት ነው ቃል እየገባው ያለሁት። ስለዚህ እስኪ አብርሃምን አብረን እንጠብቀው። እስከ ፕሮግራም ፍጻሜ ድረስ አብራችሁኝ እንድትቆዩ ጋበዝኳችሁ። መልካም ቆይታ። አንተ ምን ሰራለህ እዚህ? ሲጀመር ሰው ቤተ ልጅ የት አለ? ስማ ልጅ የት አለ? ተረጋጋ ና ተረጋጋና ቁጭ በል። እገልሻለሁ። ይሄን ነው ስማ ቁጭ በል። ስማ የሰማኝ ነው አይደል? ልጅ የት አለ? ሲጀመር ልጅ የት አለ? አሁን ተረጋግተህ እንድትቀመጥ ነው ፈልገው። የሰማኝ ነው አይደል? ልቀቀኛ። ተረጋጋ። ልጅ ደህና ነው። በልጅ ያስፈራር ልጅ ሰላም ነው ብለህ ካሰብክ ምንም ነገር አይተህ ይኸውልህ አብርሃም አሁን ማለት ነው ከበቂ በላይ መረጃ አለኝ አንተ ላይ የምፈልገውን ያህል ማስረጃ ይዘህ ህይወት ላይ እየፈረክ ነው። ልጅቷን ሌላ ነገር አታስፈራራ። ይኸውልህ የምታስፈራራው ነገር የለም። አሁን ቁጭ ብለህ አስፈራራ። ቁጭ ብለህ አስፈራራ። ምን ማለት ነው? ቁጭ ብለህ እውነቱን እንድትነግረኝ እፈልጋለሁ። ሽለቂ የሰማኝ ነው። ሌላ ነገር ውስጥ መግባት አልፈልግም። ማወቅ ያለብኝ እውነት እንዳለ ትነግረኛለህ። ሰማኛለህ አይደል? ከኔ ምንም የምታውቀው ነገር የለም። ምንም የምታገኘው ዝም ብለህ ቁጭ በል። ዝም ብለህ ቁጭ በል። የምታገኘው ነገር የለም። እሺ ይኸውልህ የነገርኩህ ራሳችሁ ሌላ ነገር እያመጣችሁ ነው። አብርሃም ይኸውልህ ሌላ ነገር እንድጠቀም አታደርገኝ። አሁን ማወቅ ያለብኝ ነገር እንዳለ ትነግረኛለህ። ከኔ ምንድነው ማወቅ የምፈልገው? ከአንተ የምፈልጋቸው ነገሮች አሉ፣ ብዙ ነገሮች። ማድረግ ያለብኝና መሄድ የሌለብኝ ነገር አካሄድ እያስኬድከኝ ያለው በጣም የተወሳሰቡ ታሪኮች ናቸው አንተ ጋር ያሉት። እኔ ግን ከዚህ ጀርባ ማወቅ የምፈልገው ነገር አንድ ነገር ነው። አንተ ተደራራቢ ወንጀሎችን እየሰራ ያለ ሰው ነህ። እኔ ከዚህ ሁሉ ማወቅ የምፈልገው ወይዘሮ አትጠገቤት እንዳሉ ነው። አትጠገብ የምትባል ሴትዮ ነገር ያለው እንደማላቅ ነገር ያለው አይደል? መጀመሪያም እዛም መተህ ስታናግረኝ ሁሉ ነገር ያለው ከኔ ምንም የምታገኘው ነገር ይኸውልህ አብርሃም አንተን ከማግኘት በፊት ማለት ነው ስለ አንተ ብዙ መረጃዎችን ሳጣራ ነው የቆየሁት። ስለኔ ምን አይነት መረጃ ልታገኝ? አንተ የደበቅካቸውን ልጅና ሚስትህን አገኘሁ አይደል? ችግር የለም። ይህን ነገር የምናውቀው ሶስት ሆነን ያን ነገር እኔ ማስተካከል ባለብኝ መንገድ አስተካክለዋለሁ። ምንም የምታስተካክለው ነገር የለም። ስለዚህ ነገር ሊዲያ ታውቃለች? ምን ማለት ፈልገህ ነው? አንተ ህይወቴን ልበጠብጥ ነው እንዴ? ሊዲያ ታውቃለች ወይ ስለዚህ ነገር? አዎ ታውቃለች። ታውቃለች? አታውቅምሽ? ለምን እንደምትጠይቀኝ? ስለዚህ እሷም ደግሞ ይሄን ነገር ማወቅ አለባት። ለምንድን ነው የምትነግራት? ልጅና ሚስት እዚህ እንዳለህ ማወቅ አለባት እሷም።
አንተ ሰውዬ ምን እየሰራ ነው ያለው? እየሰራ ያለው እኔ ወይዘሮ አትጠገብ መፈለግ ነው። ህይወትን ልበጠብጥ አይደለም የመጣሁት። ግን አንተ በትዳር ላይ ትዳር የምመሰረት ባለጌ ሰው ነህ። በዛ ላይ ደግሞ የልጅህን እናት እንደዚህ እያመነቃቀርክ ነው የምታዋራት። እራሱ እሱ አያገባ ምንም ያገባ ጉዳይ የዚች ልጅ ህይወት አያሳስብም? ምን አገባ? በጣም ቆሻሻ ስራ የምትሰራ ሰው ነህ። ልንገርህ አንተ ምን አገባ? ስለዚህ በደንብ ያገባኛል። ልቀቀኝ። በማያገባ ነገር እየገባ በቀላሉ የሚያልቅ ነገር አይደለም። እሺ አርፈህ ቁጭ በል። ተሞቻለሽ ገና። አይዞሽ እሺ ቁጭ በል አርፈህ። አይዞሽ ረዲ አይዞሽ። እሷን ውጭ ሊያቆዩልኝ። አርፈህ ቁጭ በል። በማያገባ ነገር አንተ ምንድን ነው የምትለው? አርፈህ ቁጭ በል። ሴት ልጅ ባነቀ መሰለህ እንዴ? ልቀቀኝ። ጉልበትን የምታሳየው ሴት ልጅ ላይ ነው። ስነ ስርዓትን ይዘህ ቁጭ በል። ይኸውልህ አብርሃም በጣም ማለት ነው በጣም በጨዋ መንገድ እያናገርኩ ነው ያለሁት። ትሰማኛለህ አይደል? አሁን የማወቅ በፈልገው እውነት እንዳለ እንድነግረኝ እፈልጋለሁ። ምንም የምታውቀው ነገር የለም እዚህ ጋር በቃ ባታውቀው ይሻላል ለአንተም ማለት ነው። ለአንተም ለህይወትም ለዚችም ልጅ ስትል ለሬዲ የምትባሉ ስትል ባታውቀው ይሻላል። ስለ እሷም እንዳሳስብ ብቻ አይደለም አደጋ ላይ የምጥለው ማለት ነው። በዙሪያ ያሉትን ሰዎች እንዳለ ነው አደጋ ላይ የምጥለው እኔንም ሳይቀር ማለት ነው። ስለዚህ በቃ ማወቅ ያለብን ነገር በበቂ ሁኔታ አውቃል። በቃ ይሄ ይበቃል። ምንድን ነው የሚበቃኝ? ከዚህ ጀርባ ያለው ማን ነው? ምን ማለት ነው? ከዚህ ጀርባ ምንድን ነው እየተካሄደ ያለው? ወይዘሮ አትጠገቤን ያሉት እኔ ስለ እሷ ማውቀው ነገር የለም። በቃ የባለቤቴ እናት ነበሩ። በማላውቀው ሁኔታ ገዳም ምናምን ብላ ሄዳ ጠፋች። እስካሁን ማውቀው ነገር የለም። በቃ አብርሃም አታስመስል። ምንም እያስመሰልኩ እንዳለ የምታውቀው ነገር አለ። ይኸውልህ አብርሃም ልንገርህ፣ በህግም መሄድ አይቀርም። ሊዲያም ደግሞ ስለ ሚስትህና ስለ ልጅህም ደግሞ እንድትሰማ ማድረግ ይሆናል። ይሄ እንዲሁም ደግሞ እንደማፈልግ አውቃለሁ። ለሊዲያን እኔ እንዴት ነው ማስረዳት ያለብኝ? በቃ ይኸውልህ እዚህ ጋር ማለት ነው አሁን ለሊዲያን ነገር ነገርካት ማለት እኔንም ልጄንም እሷንም ረዴትንም ታስገድለናል። እውነቱን ልንገር ማለት ሊዲያ አንተ እንደምታስባት አይነት ሰው አይደለች። ምን አይነት ሰው ነች ሊዲያ? ይህን ነገር ቃል ትገባልኛለህ? ይህን ሙሉ ነገር ከነገርኩ ለሊዲያ ምንም ነገር እንደማትነግራት ስለ ልጄ እኔ ይኸውልህ አሁን ጉዳይ ያለው እዚህ ጋር ማለት ነው ወይዘሮ አትጠገብ መፈለግ ነው። በዚህ ውስጥ ግን አንተም ሆነ ሊዲያ ወንጀል ውስጥ ከነበራችሁ ሁለታችሁንም በህግ መጠየቅ አይቀርም። ሌላም ሰው ደግሞ ወንጀል ውስጥ ካለበት ለወንጀሉ ተባባሪ የሆነ ሰው እንዳለ ማለት ነው መጠየቁ አይቀርም። እኔ ሲጀመር ይሄ ነገር በክቶኛል ማለት በቃ ማስመሰል መዋሸት በጣም ከባድ ነገር ነው። በህይወቴ ላይ ማልፈልጉን ነገር ነው እኔም እያረኩት ያሉት አውቃለሁ። ሁኔቴ በጣም ደባሪ ነው። እኔ እንደዚህ አይነት ስለ አንድ ውሸትን ለማጥፋት ስል ሌላ ውሸት እየደራረብኩ ሌላ ነገር ውስጥ ገብቻለሁ። ይህን ነገር ደግሞ እኔም አልፈልጉም ማለት በቃ እዚህ ጋር ይህ ሁሉ ነገር እንዲሆን ያደረገችው የችግሩ መፍትሄ ችግሩ ላይ እንደዚህ እንትን እንድናያረጋችሁ ሊዲያ ናት። ይኸውልህ አብርሃም እኔ ማወቅ የምፈልገው ማለት ነው ወይዘሮ አትጠገቤት እንዳሉ ነው። እኔ አሁን በቃ ማወቅ ያለብን ነገር እየነገርኩ ይህን ነገር ደግሞ አንተም ማንም ሰው ባያውቅ ይሻላል። ሊዲያ አንተ እንደምታስባት አይነት ሰው አይደለች። በጣም ጨካኝ ሰው ናት። አይደለም ለአንተ አይደለም ለእኔ አትመለስም። ሊዲያ የፌቨን ጓደኛ መሆኗን አውቃለሁ። አዎ ሊዲያና ፌቨን አንድ ጓደኛ ማቾች ነበሩና ወደ ዋናው ነገር ስገባለ በቃ ይህን ነገር እያቀነበረች ያለችው ከፌቨን ጋር ጓደኛምነት እንደመሰረት ያደረገች ሊዲያ ናት። እና ሊዲያም ፌቨንም በጣም አሪፍ ሰው ስለነበረች የዋህ ናት። ተቀራረብን። ከዛ በኋላ በቃ ትንሽ ከቆየም በኋላ እንድንጋባ ተደረገ። እኔና ፌቨን ማለት ነው። ከዛ ተጋባን። ያው እናቷም አትጠገብ በጣም ጥሩ ሰው ናትና ተቀበለች። በዚህ ዘመን አስበዋል ወንድ ልጅ ወደ ሴት ቤት መግባት ማለት በጣም ከባድ ነበር። ያው ስራም ስላልነበረኝ በጊዜው አብሬያት እንድኖር አደረገች እና ፌቨን ቤት ገባን። አብረን መኖር ጀመርን። ከዛ በኋላ ባልታወቀበት ሁኔታ ከትንሽ ጊዜ በኋላ ታመመችና ሞተች። እዛ ለእኔ በጣም ነበር ያስደነገጠኝ። ማለት እዚህ ጋር በቃ እቅዳችንም ተቀየረ። እንዳሰብነው አልነበረም። እንዳሰብነው ሳይሆን እንዳሰበችው አልነበረም። ሊዲያ እንዳሰበችው አልነበረም። መጀመሪያ ዓላማዋ ምንድን ነበር እዚህ ቤት እንድገባ ያደረገች? ከፌቨን ጋር ታውቂ እዚህ ጋር ሀብት ነበረ ፌቨን ጋር ማለት ነው። እና እሱን ነገር በቃ ለመውሰድ ነው ለመውረስ ማለት ነው። ግን ያው በመሀል ሞት መጣና ፌቨን ሞተች። የማይሆን ነገር ተፈጠረ። ከዛም በኋላ ያው ነገሮቹን ቀረብ ብላ ለመቆጣጠር ስትል
ሊዲያ ወደ ጉዳዩ ገባች ማለት ነው። ፌቨን ግን ከዛ በፊት ምንም አይነት በሽታ የለባትም። ትዳር ከአንተ ጋር ከጀመራችሁ በኋላ ነው ለመታወቅ? ምንም ነገር እንዴ ተመርምረ ምናምን ተረለ ራሱ የገባ ነው። ያው በጣም ጠንቃቃ ሰው ናት። ከዛም በኋላ ያው በጣም እንትን ታለች፣ ታመመች ማለት እኔ ደግሞ ኦቨር ጨካኝ መሆንም አልፈለኩም። በጣም ሐኪም ቤት እንመላለስ ምናምን ነበረ። በመሀል ሞተች። ከዛ በኋላ ሊዲያ ይህን ነገር በቃ የሀብቱን ነገር መጨረስ ስላለባት ግዴታ ወደዚህ ውስጥ መግባት ፈለገች። አልገባኝም ማለት ከኔ ጋር ተጋብታ እዛ ተጠገበ ቤት ውስጥ መኖር እንዳለብን ነገረች። አንተ ውርሱን አልተቀበልክም አይደል? ውርሱ እኮ በእናትየው ስም ነው። ታዲያ እሷ የፈራችው ያን ነገር እኔ እንዳልቆጣጠረው መሰለኝ። ሊዲያ ማለት ነው በጣም በቃ ከምታስባት በላይ ነው፣ በጣም ማለት ነው። እና ሊዲያ አርቧ ከወጣ በሳምንቱ ምናምን አካባቢ ነው ወደ ትዳር የገባ ነው። ያው በጣም ጓደኛ መቾች ነበሩ። ለሰውን በጣም የሚያስቀይም ነገር ነበር ማለት ከእንዴት ከጓደኛዋ ጋር ወደ ትዳር ይገባል። እኔ ድሮ ላይም ፍቅር የነበረኝ ለሊዲያ እንጂ ለፌቨን አልነበረኝም። በቃ አብርሃም ሲጀምር ለአንተ ፍቅር ኑሮ ሳይሆን ገንዘብን ብለህ ነው የገባው እዚህ ውስጥ። እሱን እውነታውን እኔ ያውቀዋለሁ ማለት አንተ ልትረዳኝ በራስ አይን ባየው ነገር ነው እንጂ እኔ ልትረዳኝ አይችልም። ለምን? ስለማፈቅራት ያለችውን ነገር ሁሉ ማለት እችላለሁ። ሴት ልጅ ናት። ስለምታፈቅራት ብቻ ነው ይሄንን ነገር ስታደርግ የነበረው? ሌላ ምንም ፈልጌ አይደለም። አንተ ህይወት ውስጥ ያሉት ለውጦች ታዲያ ምንድን ናቸው? ማለት አንተ ህይወት ውስጥ ያሉት ለውጦች አንተ ያው እንግዲህ ፌቨን ከሞተች በኋላ ብዙ ነገሮች እንደተቀየሩ፣ ደስ እንዳለህ መኪና እየቀያየርክ እንደምትወጣ፣ ብዙ ነገሮችን በቁጥጥር ስር እንዳደረግ አውቃለሁ። ሁሉም ነገር በሊዲያ መሆን አይችልም ማለት እዛ ጋር ፌቨንና ግብቻት የነበርኩት እኔ ነበርኩና ሀብቱ ወደ እኔ ነበር የገባው። ከዛ በኋላ ነው የተቀየረ ወደ ሊዲያ ጋር መሄድ የጀመረው። እንድትነግረኝ የሚፈልገው የሚጣረሱ ነገሮች እየነገርከኝ ነው። ምንም ሀብት ውርስ ዝውውር አልተደረገም። በወይዘሮ አትጠገብ ስር ምን ያለው እያልከኝ ነው። ከመጥፋቷ እሱ አሁን ከመጥፋቷ ገዳም ከሜዷ በፊት ምን ማለች መሰለህ? እኔ እያረጀው፣ ስለዚህ እዚህ ጋር ልጄ አንተን ነው በቃ እንትን ያለች፣ ከአንተ ጋር ነው ሁሉም ነገሩ። እኔ መመልኮስ እፈልጋለሁ፣ ወደ ገዳም መግባት እፈልጋለሁ። እና ከመጥፋት አካባቢ ሙሉ ክንልና የቤቱን ሰታኝ ነበር። የቤቱን የሀብቶቹን ምናምን በቃ የመኪኖቹን ሙሉ ነገሮቹ እኔ ጋር ነበሩ። ሙሉ ሀብቱ እኔ ጋር ነበር። እና ከዛም በኋላ በቃ በማይታወቅ ትንሽ በቃ ከሊዲያ ጋር ትዳር ላይ ነበር አንድ ላይ። አትጠገብም፣ አሪፍ ሰው ናት፣ በጣም ደስ የምትል ሰው ናት። ከዛ በኋላ ያው ሊዲያ ለእሷ መድኃኒት ምናምን ሰጣት ነበር። ወይዘሮ አትጠገብ ማለት ነው። እና ያ መድኃኒት እኔ ኦልሬዲ የዛ ሰዓት ምን እንደሆነ አልገባኝም ነበር። ማለት ሀሳባችን በቃ ሀብቱ እጃችን ላይ እንደገባ መውጣት ነው ከህይወታቸው። ማንንም ሰው መጉዳት ምናምን የሚባል ነገር የለውም ነበር። ማለት አልተቀበልኳትም፣ ግን ያው ካልተቀበልኳት እንደምትለይኝ እኔ ደግሞ እሷን ማጣት አልፈልግም፣ ሊዲያን ማለት ነው። ለዛ ስል በቃ ተቀብዬው ይሄን ሁሉ ነገር ሆነ። በመሀል የምሰጣት መድኃኒት የሆነ በቃ ያደነዛት ነበረ ምናምን በቃ ትቀያየርብኝ ጀመራት። ናስ እኔ ደግሞ ስጠይቃት ምንድን ነው ስላት፣ አይ ታማ ሐኪም ቤት ሄዳ ለዛ የዛ መድኃኒት ነው ታማ ነበር ምናምን ትለኛለች። ከዛ በኋላ ያ ነገር እየባሰ ሲል ለምን ጸበል ይዣት አልሄድም ነው ብላ በዛ ነገር የተነሳ ነው። እና አትጠገብም እንክብካቤ እያደረገችላት ነበር የመሰላት። ከዛ በኋላ ከሊዲያ ጋር አብረው ሄዱ ጸበል። ከዛ አትጠገብ ቀረች። ሊዲያ ተመለሰች። ምንድን ነው ብዬ ጠየቋል። አይ ትንሽ ልቆይ አለችኝ አለች። እሺ ያው ማለት መቀበል ነው ያለብኝ። ከዛ እኔም እዚህ ጋር በስራ ተወጠርኩ። እዚህ ጋር የሰጠችኝ ውክልና ምናምን ስለነበር ያን ነገር በቃ ማስተካከል ነበረብኝ። ሳስተካከል ቆየ። አንድ ቀን፣ 2 ቀን፣ 3 ቀን ሲቀየር ከዛም ያው በቃ በባል መጠየቅ እኔም ትንሽ በቃ አላ ነፍስ የተጨነቀች እና መጠየቅ ጀመርኩ። አትጠገብ። ከዛ እኔንም ማስፈራረት ጀመረች። በቃ ወዲያውኑ ወስሊ የተቀየረችብኝ። ከዚህ በኋላ ስለሳቸው ያገባል ህይወትን መኖር ያለብን ህይወት እንኑር። ስለሷቸው ምንም ነገር መጠየቅ የለብን። አያገባም። መጨረሻ ያለብኝን ጉዳይ እኔ ጨርሻለሁ። ስራችንን ጨርሰናል፣ ህይወታችንን እንኖራለን ብላ ያው ወደ በቃ ህይወታችንን መኖር ጀመር ነው። ሌላ ምንም ነገር የለም። በቃ ሊዲያ ግን ወደዚህ እንትን ውስጥ ለመግባት ምንድን ነው ምክንያቷ? እኔ እንጃ። ስለ ሀብቱ እንደሷ አነጋገር ይመስለኛል እዚህ ጋር ያለው ሀብት የእሷ እንደነበረ የእሷ ቤተሰቦች እንደነበረ ነገር ነው የነገረች።
ያሳመነች የሊዲያ ቤተሰብና የአትጠገብ ባለቤት መሰለኝ አባታቸው አብሮ ይሰሩ ነበር እና በዛ መሀል አክስሮት ምናምን ብቻ በቃ ታሪኩን እንደዛ ነገር ነው ያለችኝ። ብር ተበድሮት ምናምን ብዙ ብሮች እንደወሰደባት ያትጠገብ ባለቤት በዛ ምክንያት እነሱም ተቸግረው እንደነበረ በቃ በቂም በጣም በበቀል ተነሳሽነት እንዳደገች ነው አሁን ላይ እየተረዳሁት ያሉት ማለት ነው። ተርቦ ተጠምቶ ነው ያደጉት እነሱም ያው ሀቅ አላት፣ ግን እንደዚህ ያደርሳታል ብዬ አላሰብኩም ነበር። እና ሊዲያ በጣም ስለ ጨካኝ ሰው ሆና ነው እንትን ያለችው እና ለዛም ነው ወደዚህ ነገር ውስጥ የገባችው። በጣም አቅዳበታለች በጣም ማለት ነው። እኔንም ስለማፈቅራት ነው እንጂ ከኔ ሌላ ሰው ማድረጉ አይቀርም ነበር። እኔ ስለማፈቅራት ለዚህ ነገር ከፌቨንም ጋር ቀረብለት ስለነበር ነፍሷን ይማረው ነው እዚህ ላይ አስገባች። እሷ እንደምትለኝ ከሆነ ለዚህ ለሀብት ለንብረት ብላ እዚህ ጋር ከመጣች ውክልና ባንተ ስም እያለ አንተ እንዴት ዝም ልትል ቻለች? ማለት ያው ሁሉን ነገር ማዞር እንደምችላት ታውቃለች። እቅዳችን ላይ ተባባለውም ያ ነገር አብሮ ስለ ሀብቱ ወደ እሷ ወይ ደግሞ እኔ ጋር እንደገባ አብረን መኖር ነው እንደምንጀምር ነው። አሁን ላይ እኮ እዚህ ሀብቱ በእሷ ጋር ነው ያለው ከተወሰኑ ነገሮች በስተቀር በእሷ ስም ነው ያሉት። እሱንም ከዛ በኋላ እየሰሩት ያገኙት እንደምታየው በቃ በመኪኖቹ እየሰራው እኖራለሁ። እሷም ሌሎች ስራዎችን ትሰራለች። አብርሃም ሲጀምር ይኸውልህ አንተም ሲጀምር ወንጀል ውስጥ ያለ ሰው ነው፣ ግን ራስን ነፃ ለማውጣት ብቻ ብለህ ወደ ሊዲያ ነገሮችን እየደፈደፍክ እንዳይሆን እዚህ ጋር አሁን ላይም ያው በስህተትም ቢሆን ያመጣሁት ልጅ አለ ለእኔ ማለት ነው እንጂ ይህን ነገር ማለት ነው ይህን ሚስጥር ዘላለም ከኔ ጋር አብሮ የሚቀበር እንጂ እንደዚህ ብዬ ለአንተ አይደለም ለራሴ ደግሜ ማሰብ አልፈልግም። አውቃለሁ ወንጀለኛ ነው፣ ምንም ቢሆን እንደዚህ አይነት ነገር ማድረግ የለብኝም። ግን እኔ መጥፎ ባህሪን ማለት መጥፎ ሰው እንዳልሆንኩ ማወቅ የምችለው ስለ ልጅ እንደዚህ ሲባል እዚህ ጋር እንትን ብዬ መምጣት አልችልም ነበር። ማልፈልገው ነገር ቢሆን ኖሮ ልጁንም ትስለኛ አያገባኝም ብዬ መተው እችላለሁ። ግን ደግሞ በቃ እዚህ ጋር በመጥፎም በማልፈልገው ሁኔታ ቢሆን የመጣ ልጅ አለ። እሱ ልጄን እንትን ለማለት ለማተረፍ ስል ነው ይሄን ነገር የነገርኩ እንጂ ሌላ እንትን ነገር ኖሮኝ አይደለም። ስለ ገንዘብ ስለምን አስቤም አይደለም። እሱን ተው። ስለ ገንዘብማ በደንብ አድርገህ ነው የምታስበው። ስለዚህ ሴትዮ ነፍስም ያልተጨነቀው ፌቨንም ያ ሁሉ መከራ ሲደርስባት ምንም ያልተሰማ ፍቅር አውሮ ሳይሆን ገንዘብ ስላወረ ነው። እሱን ተወውና ስለ ሊዲያ ያለህን እያንዳንዱ ማስረጃ እንድትሰጠኝ ይፈልጋሉ። ከዛም በተጨማሪም ደግሞ ወይዘሮ አትጠገብ ገዳምም ገባቻላችሁ ጉድጓድም ገባቻላችሁ ፈልቅቃችሁ ወጣችሁ እንድትሰጡ ይፈልጋሉ። ሊዲያ በቃ ማለት ማወቅ ያለብን ነገር ነገርኩ አይደል? ሊዲያ ጋር ነው ሁሉ እውነታ ያለው። እኔ እዚህ ጋር ሁሉን ነገር እሷ ላይ እያሳበብኩ አይደለም እኮ እውነታውን ነገር ያለው እዚህ ጋር እኮ ነገር ያለው። ግን ያትጠገብ ትሙት ትኑር ምንም ማውቀው ነገር የለም። የታርጋት ሊዲያ ጋር ነው ሁሉ ሚስጥር ያለው። ለምን እንዳትጠይቅ ተብያለሁ፣ መጠየቅ አልችልም። ለምን እኔም ለህይወቴ እሰጋለሁ። አሁን ግን በእርግጠኝነት የምነግርህ ማለት ነው አብርሃም፣ አሁን ለእኔ የነገርከኝን ነገር ደግሞ በድጋሚ በሊዲያ ፊት እንድነግረኝ ይፈልጋሉ። ሊዲያ ይኸውልህ ከህግ በላይ የምትሆንበት ምንም አይነት ነገር የለም። ማንም ሰው ከህግ በታች ነው። እሷም ደግሞ አንተ እንደዚህ የምታካብዳትን አይነት አይደለችም። እሱን አብራት ስላልኖርክ ምናልባት ስላላየኸው መገመት ይከብዳል እንጂ እኔ በህይወቴ እስከዛሬ በእርግጠኝነት እነግርሃለሁ ከህግ በላይ ልትሆን አትችልም ሊዲያ። ስለዚህ ይኸውልህ አሁን የነገርከኝን ነገር በእሷ ፊትም እንድትደግምልኝ እፈልጋለሁ። እዚህ አብርሃም ይኸውልህ ስለ ሊዲያ እንደዚህ ምናምን ማኮፈስ እሷን ተወውና አንድ ነገር ልንገርህ፣ ወይዘሮ አትጠገብ ሳትገኝ ማለት ነው እኔ እናንተ ምንላቀቅ አይደለም። ምንም ማለት አልችልም እኮ ያለውን ነገር ሁሉ ነገር ውጣ። ወዴት ነው የምትወስደኝ? መኪና ላይ ጠብቀኝ። ውጣ። እንግዲህ ውድ ቤተሰቦች ያው ነገሮች እንግዲህ ካሰብናቸው በላይ የተወሳሰቡ ነው ያለው። አንደዚህ ነው ስንል ወደዛ እየሄደ ነው፣ እዛ ነው ስንል ወደዚህ እየመጣ ነው። አሁን ደግሞ ያው ከአብርሃም ጋር በነበረን ቆይታ እንደተመለከታችሁት የዚህ ሁሉ ነገር ጠንሳሽ ሊዲያ እንደሆነች ነው እየተነገረን ያለው። ሊዲያ እንግዲህ የገዛ ጓደኛዋን ባል ማግባት የፈለገችበት ምክንያት ምንድን ነበር የሚለው ነገር በጣም ጥያቄ ሆኖ ሲያነጋግረን ነበረ፣ ብዙ ሲያስጨንቀንም ነበረ። እንግዲህ አሁን ግን ከአብርሃም እንደሰማኑ መረጃ ማለት ነው ሊዲያ ያው የቤተሰቦቼን ሀብት ተቀምቻለሁ በሚል ተልካሻ ምክንያት ነው ወደዚህ ቤተሰብ መታ ወይዘሮ አትጠገብንም አፍና እንድታጠፋት ያደረገችው። እንዲሁም ደግሞ አብርሃምን መጠቀሚያ ስታደርገው የነበረው። በዛ ላይ ደግሞ
ከፌቨን ህልፈት ጋርም የሚገናኘውን ነገር እንዳላት እየተሰማኝ ነው ያለው። እናንተስ ቤተሰቦች ምን እየተሰማችሁ ነው ያለው? የሚሰማችሁ ነገር ኮመንት ላይ እንድታሰፍሩልኝ እፈልጋለሁ። አብርሃምን አሁን እንግዲህ ነገሮች እስኪጣሩና ወይዘሮ አትጠገብ እጃችን እስከምትገባ ድረስ እኛ ጋር በጊዜያዊነት የምናቆይ ይሆናል፣ ከአይናችን እንዳይሰወር አድርገን። ከዛም በተጨማሪ ደግሞ ሊዲያ ላይ ያለንን ክትትል አብልጠን የምንቀጥልበት ይሆናል። ከሊዲያ ከዚህ ጀርባ ምንድን ነው ይዛ የመጣችው ምንድን ነው እየተካሄደ የሚለውን ነገር ከእናንተ ከውድ ቤተሰቦች ጋር አብረን የምናጣራ ይሆናል። እስካሁን ድረስ ፕሮግራሚን ስትከታተሉ ስለቆያችሁ ከልብ አድርጌ አመሰግናለሁ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ባካችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ብዙ ታሪክ የሚያስተምርም ነገር ስላለው ብዙ ሰዎች ከኛ ብዙ ነገር መውሰድ ስለሚችሉ ቤተሰቦቻችንም እንዲበዙልን ይህንን ቪዲዮ በደንብ ሼር እንድታደርጉልኝ እፈልጋለሁ። የሚሰማችሁ ማንኛውንም አስተያየትም ጥቆማም ኮመንት ላይ ማስቀመጣችሁን እንዳትረሱ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ አድርጌ አመሰግናለሁ። እወዳችኋለሁ። ሰናይ ጊዜ